ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ፣ ይህንን ፕሮግራም ከሀገር ውጭ ብታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ፕሮግራማችን በዛሬው ዕለት በቀጥታ ትኩረት የሚያደርገው ትናንት ምሽት በጊዜ 1 ሰዓት ከተደረገው የዓለም ዋንጫ 16 ውስጥ የጥሎ ማለፍ ጨዋታ ብዙ ትኩረት ያገኘ፣ በብዙ መልኩ የተጠበቀ፣ የበለጠ ደግሞ የጨዋታው የፉክክር መጠን ትዕይንት፣ አስደናቂ እንቅስቃሴዎች ትኩረትን ስቦ የእግር ኳሱን ቤተሰብ በእጅጉ ያዝናናና ምርጥ ጨዋታ የተመለከትንበት አርጀንቲና ከግብፅ ያደረጉት ጨዋታ እንግዲህ በአርጀንቲና 3-2 አስደናቂ ካምባክ በሊዮኔል ሜሲ ሌላ ምታተኛ በሆነ አስገራሚ ምሽት አርጀንቲና ግብፅን 3-2 በማሸነፍ ወደ ቀጣዩ ዙር ሩብ ፍጻሜን በመቀላቀል ምሽት 5 ሰዓት ላይ ከኮሎምቢያ ጋር ጨዋታውን ያደረገችው ስዊዘርላንድ በመለያ ምት 120 ደቂቃ ተጫውተው በመለያ ምት ወደ ሩብ ፍጻሜ መቀላቀል የቻለችው የግራኒት ዣካ ስዊዘርላንድ በሩብ ፍጻሜ የሊዮኔል ሜሲ አርጀንቲናን የምትገጥም ይሆናል። የሁለቱ ሀገራት ግንኙነት እንግዲህ በሩብ ፍጻሜ እንደሚደረግ አሁን ላይ ተረጋግጧል። በጥሎ ማለፍ እንግዲህ በአስገራሚ ሁኔታ ኮሎምቢያንም ስዊዘርላንድ በመጣል ወደ ቀጣዩ ዙር ማለፏን አረጋግጣለች። አስገራሚ ምሽቶች ነበሩ በትናንትናው ዕለት የተመለከትነው። ምናልባት በዓለም ዋንጫ በቅርብ ዓመት ውስጥ ከተመለከትናቸው በጥራቱ በጣም ከፍ ያለ ምርጥ የፉክክር ከፍታን የተመለከትንበት፣ አንዳንድ አወዛጋቢ ጉዳዮች የተስተዋሉበት፣ ነገር ግን በእግር ኳስ እያንዳንዱ ደቂቃ ትርጉም እንዳለው፣ እያንዳንዱ ሰከንዶች ለሞመንት በር ክፍት እንደሆነ፣ በተለይ ደግሞ እንደ ሊዮኔል ሜሲ አይነት ተጫዋች ከሌላ ፕላኔት የመጣ ተአምረኛ ተጫዋች በ39 ዓመቱ አሁንም ታሪክን አሁንም አስደናቂነት በሜዳ ውስጥ እያንዳንዱ እንቅስቃሴ በውጤትና በስኬት የተሞላው ሊዮኔል ሜሲ እንግዲህ የአለፈውን ዓለም ዋንጫ ሻምፒዮን የሆነችውን አርጀንቲና አሁንም ወደ ሩብ ፍጻሜ እንድታልፍ የረዳ አስደናቂ ምሽት እንዲያሳልፉ የጨዋታው ልዩነት ፈጣሪ ተጫዋች ሆኖ ማምሸት ችሏል። ጨዋታው ምን ይመስል ነበር? እስቲ ጨዋታው እንዴት ተመለከታችሁት? የሁለቱ ሀገራት የፉክክር ደረጃ እጅጉን አስደናቂ ነበር። የግብፅ የመልሶ ማጥቃት እንቅስቃሴ ስትራቴጂ አስደናቂ በነበረበት፣ የአርጀንቲና እስከ መጨረሻ ደቂቃ ድረስ ያላቸውን አቅም አሟጠው ለመጠቀም የተጠቀሙበት ሂደትና የተቻላቸውን ሁሉ ለሀገራቸው ለመስጠት የነበራቸው ፍላጎት፣ ተነሳሽነት፣ እንደ ቡድን የመንቀሳቀስ እጅጉን አስገራሚ ነበር። በአርጀንቲና በኩል የግብፅም በስትራቴጂ በአጨዋወት ሲስተም በተለይ በመልሶ ማጥቃትና ሜዳ ውስጥ በነበሩ እያንዳንዱ የጋራ ኳሶች ላይ በተለይ በራሳቸው የመጫወቻ ክፍል ሲያደርጉ የነበረው እንቅስቃሴ የሚደነቅ ነበር። ጨዋታው እንግዲህ 3-2 በአርጀንቲና አሸናፊነት ሲጠናቀቅ በጨዋታው ትላልቅ አስደናቂ ሞመንቶች ተፈጥሯል። እነሱን አንስተን በዚህ ፕሮግራም የአርጀንቲናን ጣፋጭ ድል፣ የግብፅ አሳዛኝ ተሸናፊ መሆን የምናነሳ ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ በትኩረት ያልተሰጠው የቶትንሃም አስደናቂውን ግንባታ በተመለከተ እናነሳለን። ሌሎች መረጃዎችም ይኖሩናል። እናንተ ዕለተ ረቡዕን ከኛ ጋር ቆይታ ስታደርጉ በእነዚህ ነጥቦች ላይ የምንወያይ ይሆናል። አርጀንቲና ከግብፅ
ጨዋታው እንደተጀመረ በ15ኛ ደቂቃ ኢብራሂሚ ባስቆጠረው ግብጽ ቀዳሚ መሆን ቻለች። ከረፍት መልስ ሙስጠፋ ዚኮ 67ኛ ደቂቃ ላይ አስቆጥሮ የግብጽ አድቫንቴጅ ወደ 2 ግብ ሰፋ። በመጨረሻ 13 ደቂቃዎች እብደት በተሞላው ምታት በሆኑ እያንዳንዱ ተቾች ጨዋታ ውስጥ ለረጅም ዓመት ልዩነት ሲፈጥር በከፍታ ላይ እንደቆየ የእግር ኳስ ኬሪሩን እንግዲህ እዚህ ደረጃ ማብቃት የቻለው ታምረኛው ሊዮኔል ሜሲ በ79ኛ ደቂቃ ላይ ለቶትናሙ ሴንተር ባክ ክርስቲያን ሮሜሮ በአስደናቂ ሁኔታ ክሮስ አደረገ። ሮሜሮ አስቆጠረ። 83ኛ ደቂቃ ላይ ሊዮኔል ሜሲ ራሱ አቻ ማድረግ ቻለ። 90 ሲደመር 2 ላይ የቼልሲው አማካይ በዝውውር ሂደት ውዝግብ ውስጥ የሚገኘው ኤንዞ ፈርናንዴዝ የጨዋታውን ልዩነት የፈጠረች የአሸናፊነቷን ግብ በመልሶ ማጥቃት ማስቆጠር ቻለ። ጨዋታው 3-2 ተጠናቀቀ። ምናልባት በዚህ ቶርናመንት ከተመለከትናቸው ምርጥ ፉክክሮች መካከል ለምሳሌ ከዚህ ቀደም ካየናቸው ግንባር ቀደም ተደርጎ ሊቀመጥ የሚችለው ሌሊት ላይ የተደረገው የእንግሊዝና የሜክሲኮ ጨዋታ ነው። ከዛም በተሻለ ሁኔታ ይሄ ጨዋታ እንቅስቃሴ በጣም አስደናቂ ነበር። በጣም ምርጥ ፉክክር የተመለከትንበት ምርጥ ጨዋታ ነበር። ሜሲና አርጀንቲና ወደ ሩብ ፍጻሜ የተቀላቀሉበት ጨዋታው እንዴት ነበር? የአህጉራችን ተወካይ የሆነችው ግብጽ የነበራት የጨዋታ ስትራቴጂ በተለይ ታክቲካል ዲስፕሊን ከረፍት በፊት ጥንቃቄን የመረጠ በመልሶ ማጥቃት ላይ እጅጉን የተቀናጀና አስገራሚ የሆነ ካውንተር አታክ ለመጫወት የመረጡበት መንገድ ለአርጀንቲና የተከላካይ ክፍል ተጫዋቾች በእጅጉ ፈታኝ ነበር። በተለይ በሁለቱ ክንፎች የሚደረገው የማጥቃት እንቅስቃሴና በመሐመድ ሳላ የመጨረሻ ፋይናል ተች የሚሸጋገሩ እንቅስቃሴዎች ወደ አርጀንቲና የአደጋ ክልል በተሻገሩ ቁጥር ግብን ለማስቆጠር እድሎችን ለመፍጠር የበለጠ ለአደጋ ቅርብ ነበሩ። ከረፍት በፊት በነበረ እንቅስቃሴ እንግዲህ አርጀንቲና ግብ ከተቆጠረባት በኋላ ግብጽ ጨዋታው ላይ መሪ መሆን ከቻለች በኋላ ታለፊኮ ላይ በተሰራ ጥፋት የተገኘችዋን ፍጹም ቅጣት ምት የግብፁ ግብ ጠባቂ የሊዮኔል ሜሲ ፍጹም ቅጣት ምት በማዳን የበለጠ አንድ ብሔራዊ ቡድን እየመራ እዚህ ላይ ደግሞ ተጋጣሚ ፔናልቲ የሚያመክን ከሆነ በጥሎ ማለፍ ጨዋታ ምንም አይነት እርምት ለመውሰድ በማያመች እንቅስቃሴ ውስጥ እንዲህ አይነት ስህተቶች የሚፈጠሩ ከሆነ የሚመራው ብሔራዊ ቡድን እንደገና ተጨማሪ ሌላ አድቫንቴጅ በጨዋታ ላይ የሚወስድበት ነው። ይሄ ጨዋታ ስትራቴጂ ታዲያ ከረፍት መልስ የበለጠ ጥብቅ በሆነ መከላከሎች ለመቆየት የመረጡት ግብጾች አልፎ አልፎ በሚወጡበት የመልሶ ማጥቃት እንቅስቃሴ አደጋ ለመፍጠር ነበር የጨዋታው ፕላንን የበለጠ ሰከንድ አፍ ላይ ይሄን ስትራቴጂ ለመጠቀም የመረጡት። በዚህ እንግዲህ በጨዋታው ከተመለከትናቸው እጅጉን አስደናቂ ከሆኑ ተጫዋቾች መካከል የሪያል ኦቪዲዮ ንብረት የሆነው ሐሲም ሐሰን በቀኙ የሜዳ ክፍል የግብፁ ግራኝ ተጫዋች ወጣቱ በጣም አስደናቂ እንቅስቃሴ አድርጎ በመልሶ ማጥቃት ግብፅ በጨዋታው ሁለተኛ ግብ በሙስጠፋ ዚኮ አማካኝነት ማስቆጠር ቻለች። ነገር ግን የዚህ የጨዋታ እንቅስቃሴ በቢልድ አፑ በኩል በተለይ በግብፅ የመጫወቻ ክልል ሊሳንድሮ ማርቲኔዝ ላይ ጥፋት ተሰርቷል በሚል የዕለቱ ፈረንሳዊ ዳኛ ያንን የጨዋታ እንቅስቃሴ በድጋሚ በቫር ድጋፍ እንዲያዩ ተጠርተው ተመልክተው ያ እንቅስቃሴ በቀጥታ ሊሳንድሮ ማርቲኔዝ ላይ ፋውል ተፈጽመዋል በማለት አስደናቂውን ካውንተር አታክ የተቆጠረችዋን ግብ መሻር ቻሉ። ብዙም ደቂቃ ሳይቆይ ይሄው ተጫዋች በሌላ በእግር አስደናቂ ቴክኒክ በተመሳሳይ ለሙስጠፋ ዚኮ ማይነስ ያደረገውን ኳስ ይሄ ተጫዋች አስቆጥሮ ያ የተሻረችዋን ግብ ድጋሚ መካስ ቻሉ። አሁን የጨዋታውን ባላንስ ከተመለከታችሁ የትናንትናው ዕለት የምሽቱ ጨዋታ የግብፅን ድል አብዝቶ የፈለገ ይመስላል። ምክንያቱም እየመሩ ሜሲ ፔናልቲ ሳተ። በሞራል ረገድ
ፔናልቲ ስተው የመጀመሪያ 45 ተጠናቆ ሁለተኛ 45 ጀምሮ እንደገና ግብጽ ግብ አስቆጥራ ተሽሮባት ከዛም በኋላ በድጋሚ ግብ አስቆጥሮ ደግሞ የሁለት ግብ አድቫንቴጅ ሲፈጠር እዚህ ጋር በስነቦና ደረጃ ራስን ከጫና ነፃ ማውጣት የእንደነዚህ አይነት ግዙፍ ስቴጆች ላይ የሚያስፈልጉ ምላሾችን ለመስጠት ከምንም በላይ የጨዋታ ስትራቴጂ የሜዳ ውስጥ ያሉ ታክቲካል ጥንካሬዎች የበለጠ አእምሯዊ ጥንካሬ ነው የሚያስፈልገው። ምክንያቱም አድቫንቴጆች ሁሉ ድልም ባላንሱ ወደ ግብጽ እያመዘነ እየመጣ ነው። በዛ መሃል ደግሞ አርጀንቲና ላይ ሁለተኛዋ ግብ ስትቆጠር የሞንቲያል መውጣትና የአታኪንግ ሰርድ ተጫዋቾችን እና ላውታሮ ማርቲኔዝን እና ኒኮ ጎንዛሌዝን ሌኖ ስካሎኒ ቀይሮ ማስገባታቸው የፉልባኮችን ሩጫና ኦቨርላፕና አንደርላፕ ለመቆጣጠር የአርጀንቲና የኋላ መስመር ተከላካይ በዛች አጋጣሚ የተከፈተበት የተበረገደበት ሌላ ትዕይንት ነበር። ስለዚህ ያንን በድጋሚ ባላንሱን ጠብቀው እንደገና ሌላ ለውጥ አድርገው እርምት ወስደው አስተካክለው የቡድኑን ኦርጋናይዜሽን ለመመለስ እንኳን የማሰቢያው ጊዜ በጣም ጠባብ ነበር። 67ኛ ደቂቃ ላይ ነው ሁለተኛው ግብ የተቆጠረው። እንግዲህ በቀሪ 23 ደቂቃ ውስጥ አንድ ቡድን ሊፈጥር የሚችለው የተለየ ማጂክ እዛ ጋር ያስፈልግ ነበር። የተለየ በእነዚህ አይነት አጋጣሚዎች ደግሞ ወርልድ ክላስ ተጫዋች መሆን በትላልቅ ስቴጅ ላይ ትላልቅ ድሎችን እያስመዘገቡ ታሪክን እየጻፉ የመጡ ተጫዋቾች ደግሞ የሚያሳዩት የራሳቸው አቅምና ኳሊቲ የሚንጸባረቅበት ነው። ለዛ ነው የሜሲ ተአምር የታየው። አሁን ለምሳሌ ከትናንት በስቲያ የፖርቱጋል ብሔራዊ ቡድን ያጣችው አይደንቲቲ ትናንትና አርጀንቲና ላይ የምናየው አይደንቲቲ እንደ ቡድን አይከናቸውን መለያ አድርገው የዛን አይከን ልዩ አቅምና ኳሊቲ ለምን የዓለማችን ምርጥ ተጫዋች ተባሉ ከተባለ እነዚህ ተጫዋቾች በእንደነዚህ አይነት ስቴጅ ላይ የሚሰጡት ምላሽ ከምንም ላይ የቡድናቸውን ውጤት የመቀየር አቅም በስነልቦና ደረጃ የተሸከሙትን ኃላፊነት መረዳት የሚወዳደሩበት የዓለማችን ግዙፍ ውድድር ይሄን ስቴጅ የማወቅና በዚህ ጫና ውስጥ ደግሞ የነሱን አቅም አውጥቶ ማሳየት ለወከሉት ሀገር መለያ መሆን ማለት ነው። በዚህ አጋጣሚ ለዚህ ነው ሊዮኔል ሜሲ ከሌላ ፕላኔት ነው የመጣው የሚባል በምንም ደቂቃ ውስጥ ይሁን ቁም ነገር ያለው ተችን ወደ ተአምር መቀየር የሚችል አስደናቂ ተጫዋች መሆኑ ነው። ጨዋታው ቀጠለ። ነገር ግን ከዛ በፊት አንድ አጋጣሚ እዚህ ጋር ሊነሳ የሚገባው አንድ ትዕይንት አለ። የአርጀንቲና የግብጽ ግብ በተሻረው እንቅስቃሴ ላይ የሊሳንድሮ ማርቲኔዝ ላይ የተሰራው ጥፋት ወይም ዳኛው ያንን ግብ ለመሻር የወሰኑበት ዋነኛ ምክንያት ኮንታክትን፣ ትልቁ ጉዳይ ኮንታክትን። ያው ፋውሉ በቀጥታ አግሬሲቭ ሆኖ አይደለም፣ ወይም ያለው የእንቅስቃሴ አይነት በጣም ፋውል ከዛ ሁሉ ረጅም የሜዳ ክፍል ከተደረገ እንቅስቃሴ በኋላ የመጨረሻውን የተጋጣሚ ትዕይንት ድጋሚ ተመልክተው የውሳኔ ለውጥ ለማድረግ የሚያስገድድ ሁኔታ የተፈጠረው በምን አይነት ሂደት ነው? አሁን በዚህ ዓለም ዋንጫ የተሻሻሉ ህጎች አሉ። ሶፍት ተችም ኤኒቴችም ሬክለስ ተች የሚል የለም። ግን በተጋጣሚ መጫወቻ ቦክስ ውስጥ ያለ ንክኪ ዴፊኔትሊ ፋውል ንክኪው፣ በተለይ ደግሞ የኳሷ ፖዚሽን የበለጠ ለተቃራኒ ቡድን ያዘነበለ ከሆነ በአደጋ ክልል ውስጥ የሚሰሩ ፋውሎች በቀጥታ ወደ ፍጹም ቅጣት ምት ውሳኔ የሚያስኬድ ህግ አለ። ይሄ ፋውል ደግሞ ኮንታክት ከሆነ ኮንታክቱ የተሰራው ከተጋጣሚ የመጫወቻ ቦክስ ክልል ውጪ ነው። የኮንታክቱ ሂደት ደግሞ በኳሷ ፖዚሽን ላይ ያለው ተጽዕኖ ደግሞ ሌላ ትርጉም አለ። አሁን ሊሳንድሮ ማርቲኔዝ ላይ ተሰራ የተባለው ጥፋት ወይም የአክሲደንት ተፈጥሯል የተባለው በቀጥታ በኳሷ ላይ ስላለውም ተጽዕኖ በነገራችን ላይ በቀጥታ እይታ ውስጥ መግባት አለበት እና እያወዛገበ የሚገኘው ያ ኳስ
ፖዚሽናል እንቅስቃሴው የማን ነው በሚል የበለጠ ደግሞ ኮንታክቱ ሬክለስ ወይም ዳይሬክት የጨዋታውን እንቅስቃሴ የአርጀንቲናን ተጫዋች ለማቋረጥ የተደረገ ፋውል ነው ወይም አክሲደንት ነው። አሁን ይሄ ነው ትርጉሙ ልዩነት። ስለዚህ የመሻር ፕሮባቢሊቲው በጣም ጠባብ ነው፣ መጽደቅ አለበት የሚሉት ከዚህ ማመዘኛ ነው። አክሲደንት ነው የተፈጠረው እንጂ ዳይሬክት የተጫዋቹን ሙቭመንት ለማቋረጥ የተደረገ አግሬሲቭ ቻሌንጅ አይደለም። ለዛ ይሄ አክሲደንት ደግሞ ኮንታክት ነው። ኮንታክት ደግሞ በተጋጣሚ የመጫወቻ ቦክስ ውስጥ ቢሆን የፋውሉ አይነት ወደ ፔናልቲ ሊያስኬድ ይችላል። ግን ከቦክስ ውጭ የሆነ ኳስ በጨዋታው እንቅስቃሴ ሙቭመንት ላይ አደጋ የመፍጠር አቅሙ ዝቅተኛ የሆነ ኳስ ላይ ደግሞ የተሰራ ጥፋት በዚህ ደረጃ ፋውል የሚያሰጥ አይደለም፣ ለእይታ ለቫር ድጋሚ ምስል የሚያበቃ ፋውል አይደለም የሚሉ በርካታ ተቺዎች አሉ። እዛ ጋር ተገቢ ያልሆነ ውሳኔ ተወስኗል የሚሉ። የአርጀንቲና ጥረት እንግዲህ ከ70 ደቂቃ በኋላ በማያቋርጥ መልኩ በተደጋጋሚ የግብፅን ሎው ብሎክ ለመስበር የተደረገው ማንኳኳትና ጥረት በጣም እጅጉን አስገራሚ ነበር። ከዛም በኋላ በተደረጉ ለውጦች ሊዮኔል ሜሲን ምናልባት ልክ በባርሳ ከኤቶ ሮናልዲኒዮ ጋር ከኤቶ ከሄነሪ ጋር በነበረበት ወቅት የሚጫወትበት ፖዚሽን ላይ ሲጫወት ለመጀመሪያ ጊዜ ልብ ብላችሁ ከተመለከታችሁ የመጨረሻ 20 ደቂቃ ሜሲ ዊንገር ሆነ። ከሐሰተኛ 9 ቁጥር ከነፃ የቦክስ እንቅስቃሴ የበለጠ አውት ኤንድ አውት ዊንገር ሆኖ ከክንፍ በኩል እንዲነሳ አደረገው። ሊዮኒ ስካሎኒ በደንብ ከተመለከታችሁ የመጀመሪያ የፖዚሽን ለውጡን በቀጥታ ወደ ተጋጣሚ መጫወቻ ቦክስ እንደዛ አይነት ዳይሬክት ክሮስ፣ ቴክኒካል አቢሊቲ፣ እይታ፣ የቡድን አጋሩን አቋቋምና ፖዚሽን ተመልክቶ ለክርስቲያን ሮሜሮ ያደረገው ግሩም ክሮስ በስተመጨረሻ ተቆጥራ የአርጀንቲና ማጂክ የጀመረበት ወይም የአርጀንቲና አስደናቂው ካምባክ ዳግም በዚህ ውድድር ላይ የመሰንበቷን ትልቁ ምዕራፍ የከፈተችበት የሜሲ ክሮስ የሮሜሮ ግብ ነበር የተቆጠረው። ከዛም በኋላ በነበሩ እንቅስቃሴዎች ሁሉ የአርጀንቲና በሶስቱም የሜዳ ክፍል አንደኛ መሀል ለመሀል በሚደረግ እንቅስቃሴ፣ በላኛው የሜዳ ክፍል፣ በታችኛው የሜዳ ክፍል የማያቋርጥ ጥረት በመጨረሻ ደቂቃዎች እኮ ለአርጀንቲና ተጨማሪ አጥቂ ለመሆን ክርስቲያን ሮሜሮ ወደ ፋይናል ሰርድ ወደ ተጋጣሚ የመጫወቻ ቦክስ ውስጥ በመግባት የአርጀንቲናን የማጥቃት ቁጥር ላውታሮ ማርቲኔዝ፣ ሁሊያን አልቫሬዝ፣ ኒኮ ጎንዛሌስ ባሉበት አታኪንግ ሰርድ እሱ ተጨምሮ ከሊዮኔል ሜሲ ጋር የአርጀንቲና ተጫዋቾች አልሸነፍ ባይነት ያደረጉት ትግል ያ ሁሉ ጥረትና ውጤቱን ለመቀየር ከ80 ደቂቃ አንስቶ የነበረው ፍላጎትና አስገራሚ የሜዳ ውስጥ ጥረት በስተመጨረሻም ፍሬ እንደሚያፈራ የግቧን መነሻ ያገኙ እንጂ ደጋግሞ እንደሚያስቆጥሩ። ምክንያቱም ሜሲ ነው ሜዳ ውስጥ ያለው፣ ሌላ ተጫዋች አይደለም። ሜሲ ያለበት ጨዋታ በተአምር የተሞላ ነው። ለምን? አንዷ ተች ልዩነት ትፈጥራለች። ሜሲ በዛ አጋጣሚ ላይ ተገኝቶ እንደዛ አይነት አስደናቂ ፖዚሽን ላይ የመጨረሻ ትልቅ ውሳኔ በሚያስፈልግበት ግሩም እንቅስቃሴ ላይ 83ኛ ደቂቃ በአስገራሚ ግብ አስቆጥሮ የጨዋታውን የ2 ግብ አድቫንቴጅ ወደ 2-2 ማጥበብ ቻለ። አስደናቂ ግብ ነበር ማስቆጠር የቻለው ሊዮኔል ሜሲ። ይሄ ግቡ ደግሞ በዓለም ዋንጫ ለ9 ተከታታይ የዓለም ዋንጫ ጨዋታዎች በማስቆጠር ብቸኛ ተጫዋች፣ 9 የዓለም ዋንጫ ተከታታይ ግቦችን በማስቆጠር በታሪክ ብቸኛ ተጫዋች፣ 6 ደግሞ ተከታታይ የኖካውት ስቴጅ ጨዋታዎችን በማስቆጠር በታሪክም ብቸኛ ተጫዋች። ለክርስቲያኖ ሮሜሮ ደግሞ የሰጣት ኳስ በዓለም ዋንጫ ታሪክ 9ኛ አሲስቱን በማድረግ በዲየጎ አርማንዶ ማራዶና በሀገሩ ልጅ በሌላኛው ሌጀንድ የተያዘውን ሪከርድ መስበር ቻለ በ9 አሲስት። የሜሲ የትናንትና ግብና የግብ ተሳትፎ በአጠቃላይ በርካታ ሪከርዶችን መስበር የቻለበት አስደናቂ ምሽት ነበር።
በመጨረሻም እንግዲህ የጨዋታው ውጤት 2-2 ከሆነ በኋላ በአስደናቂ የመልሶ ማጥቃት አሁንም በተመሳሳይ የግብፅ ማጥቃት ቀጥሎ ወደ አርጀንቲና የአደጋ ክልል ለመግባት በጣም በተቃረቡበት እንቅስቃሴ ላይ እንግዲህ ሊያንድሮ ፓሬዴስ ኢንተርሰፕት ያደረጋትን ኳስ በመልሶ ማጥቃት ለላውታሮ ማርቲኔዝ ወደ ቀኙ የሜዳ ክፍል በረጅሙ ተሻግሮ የቼልሲው ያልተረጋጋው የዝውውር ውዝግብ ውስጥ የሚገኘው ኤንዞ ፈርናንዴስ በግሩም ሄዲንግ 92ኛ ደቂቃ ላይ ኳስና መረብን ማገናኘት ቻለ። አስገራሚ ትዕይንት፣ እብደት የሆኑ እግር ኳሳዊ ትዕይንቶች። ለዚህ ነው ይሄ ጨዋታ በዚህ ቶርናመንት ካየናቸው የመጨረሻ ምርጡና ጥራት ያለው ጨዋታ። ምክንያቱም ሁለቱም ብሔራዊ ቡድኖች ጨዋታውን ለማሸነፍ ያደረጉት ጥረት አስገራሚ ነበር። ግብፅ በመከላከል ውስጥ ያለ ማጥቃት፣ አርጀንቲና በማጥቃት ውስጥ ያለ መከላከል። እያንዳንዱ እንቅስቃሴ ላይ ጥንቃቄ፣ ትኩረት፣ ፖሴሽን ማሸነፍ በነበሩት እንቅስቃሴዎች ሁሉ ሁለቱም ብሔራዊ ቡድኖች የነበራቸውን ኃላፊነት ለመወጣት ያደረጉት ጥረት አስደናቂ ነው። ትልቁ ልዩነት ግን የክላስና የጥራት ጉዳይ ነው። አርጀንቲና የተሻለ ክላስ አላት፣ የተሻለ ጥራት አላት። በውሳኔም በኩል በነበረው የሜዳ ውስጥ እያንዳንዱ እንቅስቃሴ አንድን ጨዋታ ለመቀየር ካላቸው ኤክስፒሪየንስ ከሚወዳደሩበት ሊግ የተሸከሙት ጫናና ያለፈው የዓለም ዋንጫ ደግሞ ማሸነፋቸው የረዳቸው የላቀ ኤክስፒሪየንስ አለ። ይሄ ብሔራዊ ቡድን በአብዛኛው አልተነካም። የ2022ቱ ያን የኳታሩን ደማቅ ዓለም ዋንጫ ያሸነፈ ስብስብ አብዛኛው ተጫዋች አለ እዚህ ስብስብ ውስጥ። የበለጠ የተሻሻሉና አፕግሬድ የተደረጉ የሜዳ ውስጥ የተጫዋቾችን ምርጫ እንኳን ከተመለከታችሁ ከነ ኒኮላስ ኦቶሜንዲ በተሻለ ሁኔታ እነ ሊቻን የመጠቀም አማራጭን ይዘው ነው የገቡት። በትናንትናው ዕለት ከሜሲ ምታተኛ ከሆኑ እንቅስቃሴዎች በሌላ በኩል ደግሞ የሊቨርፑሉ አሌክሲስ ማካሊስተር ምን አይነት ምርጥ ኳሊቲ ያለው አማካይ መሆኑን ደግሞ በጨዋታ ላይ ያሳየበት አስገራሚ እንቅስቃሴ ነው። በእያንዳንዱ የአርጀንቲና አደጋ በፈጠሩበት እንቅስቃሴ ሁሉ ከአማካይ ክፍል የሚነሱ ኳሶቹ በቀጥታ ወደ አደጋ ይቀየሩ ነበር። በተለይ ላይን ብሬኪንግ ፓሱና ለሜሲ በቀጥታ ዳይሬክት ፓስ፣ በተለይ 1-1 ሁለቱ እየተቀባበሉ የተጋጣሚን ተጫዋች አግሬሲቭ የሆኑ ፕሬሲንጎችን ለመቀነስ የመረጡበት ሂደት በጣም በውጤታማነት የተጠናቀቀ ግሩም የአሌክሲስ ማካሊስተርም ልዩ ምሽት ነበር። በተጨማሪ ከረፍት በፊት የሮድሪጎ ዲፖልም እንቅስቃሴ አስገራሚ ነበር። ሜሲ እንግዲህ በዓለም ዋንጫ ታሪክ 21ኛ ግቡን በማስቆጠር እንግዲህ አሁን ላይ በክሎዝ ተይዞ የነበረው በጣም ረጅምና በጣም ሰፊ ብዛት የሚመስለው የግብ ሪከርድ መሰበሩ ብቻ አይደለም፣ የራቀበትን ርቀት ተመልከቱ። 21 ላይ ደርሷል ሜሲ በዓለም ዋንጫ ታሪክ ማለት ነው። 9 ተከታታይ የዓለም ዋንጫ ጨዋታዎችን በማስቆጠር ብቸኛ ተጫዋች ሆኗል ሜሲ። እንዲሁም በዓለም ዋንጫ ታሪክ 15 የተለያዩ ሀገራት ላይ ግብ ያስቆጠረ በታሪክም ብቸኛ ተጫዋች ነው። 15 የተለያዩ ሀገራት ላይ ማንም ተጫዋች አላስቆጠረ። ይሄ ደግሞ የዚህን ተጫዋች ማጂክ ከሚያሳዩ የተለያዩ ቁጥሮች መካከል አንዱ ነው። በተጨማሪም በታሪክ ብቸኛ ተጫዋች ነው። ቅድም እንደነገርኳችሁ 9 የዓለም ዋንጫ አሲስቶችን በማድረግ እንዲሁም በ5 ዓለም ዋንጫ ጨዋታ 8 ግብ በማስቆጠር በጋርድ ሙለር ተይዞ የነበረውን ሪከርድ እንግዲህ በጣም ተቃርቧል። በትንሽ ጨዋታ ብዙ ግቦችን በማስቆጠር ጋርድ ሙለር በ6 ጨዋታ 10 ግብ አስቆጥሯል። በቀጣይ እንግዲህ ሊዮኔል ሜሲ ከስዊዘርላንድ ጋር 2 ግብ የሚያስቆጥር ከሆነ የጋርድ ሙለርንም ሪከርድ ሊጋራ ነው ማለት ነው። ሃትሪክ ከሰራ ይሰብራል። ስለዚህ የሊዮኔል ሜሲ አስደናቂ ገጾችም የተገለጠበት እጅጉን አስገራሚ የአርጀንቲና ድል ነበር። በምሽቱ ጨዋታ በጣም በሚያስገርም ሁኔታ የተመለከትነው። በሌላ በኩል ደግሞ 6 የጥሎ ማለፍ ጨዋታዎችን ግብ በማስቆጠርም በታሪክ ብቸኛ ተጫዋች ሆኖ ተመዝግቧል። አንድ ደግሞ ለየት የሚያደርገው ሌላ ታሪክ፣ ሌላ አስገራሚ ሪከርድ
ከሊዮኔል ሜሲ ከዚህ ቀደም የሱ ብሔራዊ ቡድን ሌጀንድ የነበረው ዲየጎ አርማንዶ ማራዶና የሰራው አንድ የተለየች ትልቅ የአንድ ጨዋታ አስገራሚ እስታት አለ። በአንድ ጨዋታ 2 ግብ በማስቆጠር ከዛም በኋላ በጨዋታ እንቅስቃሴ 5 እና ከዛ በላይ የተሳኩ ድሪብሎችን በማድረግ እንዲሁም 5 እና ከዛ በላይ ቻንሶችን ክፍት ከሆነ እንቅስቃሴ ልብ በሉ ክፍት ከሆነ እንቅስቃሴ 5 እና ከዛ በላይ እድሎችን ፈጥሮ ጨዋታን ያሸነፈ በታሪክ ብቸኛ ተጫዋች ዲየጎ አርማንዶ ማራዶና ነበር ከቤልጂየም ጋር 1986 ላይ። ከ1986 በኋላ ለመጀመሪያ ጊዜ በታሪክ እንግዲህ ሊዮኔል ሜሲ ይህን ሪከርድ መጋራት ችሏል። በምሽቱ ጨዋታ በ2 ግብ ላይ ቀጥተኛ ተሳትፎ በማድረግ 5 እና ከዛ በላይ ድሪብሎችን በማሳካት ከ5 በላይ ክፍት ከሆኑ እንቅስቃሴዎች ቻንሶችን ክሬት በማድረግና የጨዋታው ልዩነት በመፍጠር በታሪክ ብቸኛ ተጫዋች መሆን ችሏል ከዲየጎ አርማንዶ ማራዶና ጋር እኩል። በተለየ ሁኔታ ግን የሚነሳው አንድ አስገራሚው ታሪክና የሜሲ ማጂክን የበለጠ ከምንመለከትባቸው ልዩ ጉዳዮች መካከል ከ79 ደቂቃ በኋላ አንድ ተጋጣሚ በዓለም ዋንጫ ታሪክ በ2 ግብ ልዩነት እየተመራ ካምባክ አድርጎ ያለ ኤክስትራ ታይም በማሸነፍ በታሪክ በዓለም ዋንጫ ብቸኛ ብሔራዊ ቡድን አርጀንቲናና ሜሲ ሆኗል። ያውም ከ2 በላይ ግብ አስቆጥረው 90 ደቂቃ ባልሞላበት ክፍለ ጊዜ ማለት ነው። ይሄ የተለየ ሪከርድ እንድንመለከት ልዩ አስደናቂ የጨዋታ ፉክክር ምንም እንኳን አወዛጋቢ የዳኝነት ውሳኔዎች የተለያዩ አጋጣሚዎች ቢፈጠሩም ግን በእግር ኳስ እንግዲህ በሜዳ ውስጥ ባሉ እንቅስቃሴዎች የሚፈጠሩ በርካታ ጉዳዮች አሉ እና በዳኝነት በኩል የሚነሱ ጉዳዮችን በተለይ በቅርብ ጊዜ ውስጥ ብዙም ጠለቅ ባለ ሁኔታ ትኩረት አናደርግም። ምክንያቱም ጨዋታው ከተጠናቀቀ በኋላ እነዚህ አወዛጋቢ ጉዳዮች ለእግር ኳሱ ቤተሰብ ትልቁ የመወያያ አርዕስት ሆነው ትኩረት ስበው ይሄን በምንወደው እግር ኳስ ላይ የሚፈጥሩት ሌላ የተለየ አይነት አቅጣጫ ስለሚይዝ እነዚህ አይነት ጉዳዮች ላይ የበለጠ ከዛ በተሻለ ሁኔታ የተፈጠሩ ጉዳዮችን መመልከት ያስፈልጋል። በእርግጥ ግብፅ እንደ ሀገር የተበደለችበት የዳኝነት አጋጣሚዎች አሉ። ምክንያቱም ሶፍትና ኮንታክት ተች የሚለው ትርጉም ለምሳሌ በፕሪሚየር ሊግ ያለው ትርጉም፣ በዩኤፋ ቻምፒየንስ ሊግ ያለው ትርጉም እና በዓለም ዋንጫ ያለው ትርጉም ይለያያል። ኮንታክት ብለው የሊሳንድሮ ማርቲኔዝን ኳስ በፋውልነት ከሰጡ ሊሳንድሮ ማርቲኔዝ ራሱ ደግሞ በሰራው ጥፋት መሐመድ ሳላ ላይ የነበረው የንክኪ አይነት ኮንታክት ነው ህጉ እንደሚለው ከተረጎመ የበለጠ የማሰጠት ቻንስ ያለው እንደውም የመሐመድ ሳላ ላይ ተሰርቷል ወይም ኮንታክት አለ የተባለው ፋውል የበለጠ ሊያሰጥ የሚችለው እንደ ህጉ ትርጉም ከሄድን ማለት ነው። ግን የዓለም ዋንጫ ገጽታ ከሰሞኑ ከሚነሱ ውዝግቦች ጋር አለአግባብ የነ ኢንፋንቲኖ ውሳኔ ማጠፍ ጉዳይ ጋር በተያያዘ የትናንት ምሽቱን ጨዋታ ከዛ ጋር በቀጥታ የሚያያይዙም አሉ። የሜሲን አስደናቂ ታምርም ለመሸፋፈን የሚደረግ ሌላ ትኩረት አጀንዳ መፍጠር ነው የሚሉም አሉ። ግን እስቲ የእናንተ ሀሳብ ምን ይመስላችኋል? እናንተ በኮሜንት መስጫ ላይ አስቀምጡ። እኔ ከውዝግቡና አወዛጋቢ ከነበሩ የሜዳ ውስጥ እንቅስቃሴዎች ይልቅ ኢንተርቴን ያደረገ ለምሳሌ ከፖርቱጋልና ስፔን ጨዋታ ይሄን ጨዋታ ደጋግሞ ለማየት በሃይላይት መልክ ሙሉ 90 ደቂቃ ለማየት የሚጋብዝ ጨዋታ እንደገና 90 ደቂቃ ምርጥ ጥራት ያለው ፉክክር ነው ያየን። በጣም የሚያስደንቅ ድራማ የተሞላበት የሁለት ብሔራዊ ቡድኖች የተሰጣቸውን ኃላፊነት ለመፈጸም ያደረጉት የፉክክር ደረጃ በጣም በክላስ ደረጃ የሚነሳ ነው። ሁለቱም ብሔራዊ ቡድኖች ሊደነቁ ይገባል ካሳዩት የሜዳ ውስጥ እጅጉን አስገራሚ ፐርፎርማንስ አንጻር። ይሄ ደግሞ ክሬዲቱን ለሁለቱም መስጠት ያስፈልጋል። እንግዲህ የሩብ ፍጻሜ ጨዋታዎች አሁን ላይ ተለይተዋል።
ካሁን በኋላ ያሉ ስቴጆች ግን በጣም ከባድና ጠጣር ናቸው። ካሁን በኋላ ያለው ስቴጅ ለእያንዳንዱ ብሔራዊ ቡድን በቀላሉ መሻገር የተጋጣሚውን አይነት ተመልክቶ ይሄ በቀላሉ ውጤት የሚገመትበት አይነት ፉክክር አይደለም የሚሆኑ በጣም ጠንከር ያለ በጣም ከበድ ያለ የፉክክር አይነት ነው የሚኖረው። ምክንያቱም የፈረንሳይና ሞሮኮ ጨዋታ አለ። የእነሱ አሸናፊ ደግሞ ከስፔን እና ቤልጅየም አሸናፊ ጋር ነው የሚገናኙት። ቤልጅየምም ከትናንት ሌሊት በተደረገ ጨዋታ ዶናልድ ትራምፕ የውሳኔ ለውጥ ለኢንፋንቲኖ ነግረው እግር ኳሳዊ ባልሆነ መልኩ በፍሎሪያን ባሎጉን እንዲሰለፍ ቀዩ ካርድ እንዲነሳ ተጽዕኖ ፈጥረው ውሳኔው ቢታጠፍም ቤልጅየም ከባድ ብርቱ ዱላ ነው አሜሪካ ላይ ያሳረፈችው። 4-1 አሸንፋን ያለፈችው። ስፔን እንደ ስፔንነቷ አለች። የሞሮኮና ደግሞ የፈረንሳይ ጨዋታ አዲስ መነጋገሪያ ርዕስ ይዞ ብቅ ብሏል። ትናንት ተመልክታቸዋል ብዬ አስባለሁ። በዛ ጨዋታ የዕለቱ 5 ዳኞች የተመደቡት 5ቱም ከአርጀንቲና ናቸው። የቫር የመስመር ዳኛ ሁሉም 4ተኛ ዳኛ ሁሉም ዳኞች የተመደቡት የአርጀንቲናዊ ዳኞች ናቸው። ይሄ ደግሞ እንዴት ነው ውሳኔው በሚል ሌኪፕ የተለያዩ የፈረንሳይ ሚዲያ የስፔን ሚዲያ ይህንን ጥያቄ እያስነሱ ነው የሚገኙትና ያም ጉዳይ እንግዲህ ከወዲሁ የሚጠበቅ ነው። በዚህኛው ፌዝ ደግሞ ኖርዌይና እንግሊዝ ሃላንድና ሃሪኬን ምርጥ ጨዋታ የምንመለከት ይመስለኛል። አሁን የደረሱበትን ስቴጅ የሚያረጋግጡበት ጨዋታ ይመስለኛል። አሁን የበቁበትን ደረጃ ይዘው የመጡትን አቅም ፕሩፍ ለማድረግ የሚያመች ስቴጅ ይመስለኛል። አሁን በደንብ ከተመለከታችሁ ድልድሉ በጣም ፍትሃዊና ተመጣጣኝ ይመስለኛል። ምክንያቱም በእያንዳንዱ የብሔራዊ ቡድን ጥራትና ስታንዳርድ ደረጃ ጥሩ ብሔራዊ ቡድኖች በዚህ ውድድር አስገራሚ ብቃታቸውን ያሳዩ ከአህጉራችን እስከ አውሮፓ እስከ ላቲን አሜሪካ ድረስ ያሉ አስገራሚ ሀገራት ተደላድለዋል። የትኛው ብሔራዊ ቡድን በተሻለ ጥራትና ኳሊቲ ይሻገራል የሚለው ከወዲሁ የሚጠበቅ ነው። የእንግሊዝና ኖርዌይ አሸናፊ ደግሞ ከአርጀንቲናና ስዊዘርላንድ ኃላፊ ጋር የምትገናኙ። ይሄ ደግሞ የበለጠ ሌላ እግር ኳሳዊ ክስተት እንድንመለከት በር የሚከፍት ነው። ግን እስቲ ለእናንተ ከዚህ ሩብ ፍጻሜ ከዚህ ፌዝ በኋላ የትኛው ብሔራዊ ቡድን ፍጻሜ ደርሶ ይሄን ዋንጫ የሚያሳካ ይመስላችኋል? በጥራት አሳምኖ በማሸነፍ በሜዳ ውስጥ ባለ የተዋሃደና የተግባባ የተቀናጀ በጣም ዳይናሚክስ በሆኑ እንቅስቃሴዎች የተሟላ ካራክተር ይዞ የቀረበው ብሔራዊ ቡድን የቱ ይመስላችኋል? እስቲ የእናንተን ሀሳብ አስተያየት እያስቀመጣችሁ በኮሜንት ላይ። ምክንያቱም አሁን የዚህ ዓለም ዋንጫ አስገራሚ ሁኔታዎች የምንመለከተው የሚቆጠሩ ግቦች በተለይ በፊት መስመር ተጫዋቾች እጅጉን አስገራሚ ነው። ሊዮኔል ሜሲ በከፍተኛ ግብ አስቆጣሪነት እየመራ ነው። ሃላንድ እና ምባፔ እየተከተሉ የቀጣዩ ጀኔሬሽን የሜሲና ሮናልዶን አልጋ ወራሾች። የየማል ስፔን ደግሞ እንደ ቡድን እያስቆጠረች ድምጿን አጥፍታ እዚህ ስቴጅ ላይ ደርሳለች። እነዚህን ጉዳዮች ስትመለከቱ በዛ በኩል ደግሞ የነ ሞሮኮ በወጣት ተጫዋቾች አቤት መብላላት፣ አቤት መግባባት። እነዚህ ተጫዋቾች የሚግባቡበትና የተብላሉበት ደረጃን ስንመለከት በቅርብ ከአፍሪካ ዋንጫ በኋላ አሰልጣኝ ያሰናበተ ብሔራዊ ቡድን አይመስልም። በአዲስ አሰልጣኝ የሚሰለጥን አይመስልም። ስለዚህ አሁን ላይ የተደረሰበት ስቴጅ ለውሳኔም በቀጥታ ፍንትው ያለ የዓለም ዋንጫን አቅም ስታንዳርድ ያሟላው ብሔራዊ ቡድን የሚለይበት ስቴጅ ነው። ከአሁን በኋላ በምክንያቶችና ይሄ በሚደረደሩ ሁኔታዎች ላይ በብዛት የምንወያይበት የዓለም ዋንጫ ይሆን አስገራሚና የተሟላ ቅንጅትን ይሄን ዓለም ዋንጫ የዳኝነት ተጽዕኖ እንኳን ቢኖረው ዳኛን አሸንፎ ዋንጫን የማንሳት አቅምን የሚያሳዩ ሀገራት አሁን በመጨረሻው ስቴጅ ላይ በክተዋል። ሩብ ፍጻሜ ላይ ከአሁን በኋላ ባለው ስቴጅ እጥፋት ምላሽ የለው፣ መንሸራተት፣ ስተት ተቀባይነት የለው፣ እርምት የለው። ስለዚህ ከታክቲካል እንቅስቃሴ በዘለለ
የምሽቱ አይነት ኢንተርቴን የሚያደርግ ጨዋታ በድጋሚ እንመለከታለን ብላችሁ ታስባላችሁ? እስቲ ይህንንም ሀሳብ በኮሜንት መስጫ ላይ አስቀምጡ። ግን የሜሲ አስገራሚ ተአምር ከኳታር እስከ አሜሪካ እንደቀጠለ ሜሲን መመልከት በራሱ እግር ኳሳዊ መንፈሳዊ እርካታ የሚሰጥ ልዩ የሆነ አስገራሚ የእግር ኳስ አጋጣሚ ነውና ኔይማር፣ ሮናልዶ ከዚህ ውድድር ሲሰናበቱ የነበረውን እንባ ሜሲ በደስታ ነበር እንባውን ትናንት ምሽት ሲያፈስ የነበረው። ምክንያቱም ከጨዋታው በኋላ ሲጠየቅ አድምጣችሁት ከሆነ ፍጹም ቅጣት ምቱን ከሳተ በኋላ በቡድን አጋሮቹ ፊት ላይ የተመለከተው ሪያክሽን ሜሲን ከፍተኛ ድንጋጤ ውስጥና በጨዋታው ላይ የቡድን አጋሮቹን ተነሳሽነት ይፈልግ ስለነበር እሱ ነው የዚህን ጨዋታ ኃላፊነት መወጣት እንዳለበት ተረድቶ ነው ያን የመሰለ ትግል። እስቲ በደንብ ልብ ብላችሁ ከተመለከታችሁ እንደ ትናንትናው ሜሲ እኮ ሴሌብሬት ካደረገ በጣም ሰንበትበት ብሎ በጣም ምናልባት ካልተሳሳትኩ የትናንትናውን አይነት ሴሌብሬሽን ከሊዮኔል ሜሲ የተመለከትኩት ዌምብሌ ላይ በእንግሊዝ ምድር ሊዮኔል ሜሲ አያስቆጥርም ብለው የእንግሊዝ ወረተኛ ጋዜጦች ከጠዋት እስከ ማታ ሲነዙ ቆይተው ዌምብሌ ስቴዲየም ላይ ማንቸስተር ዩናይትድ ላይ ያስቆጠረ ዕለት በዛ ደረጃ ሴሌብሬት ሲያደርግ ያስተዋልኩት በግሌ ያስተዋልኩት የዛን ጊዜ ያን የጋርዲዮላ አስደናቂው ባርሳ 3-1 ዌምብሌ ላይ ማንቸስተርን ሲያሸንፍ ሜሲ ሁለተኛዋን ግብ አስቆጥሮ በዛ ደረጃ ሴሌብሬት ሲያደርግ ያየሁት የዛን ጨዋታ ነው። ከዛም በኋላ ለመጀመሪያ ጊዜ ትናንት ምሽት ሜሲ በዚህ ደረጃ በጣም ከፍተኛ ሴሌብሬሽን፣ ምክንያቱም ጨዋታው ላስጨራሽ ነበር። ለምሳሌ አርጀንቲና ብትወድቅ የሬኒንግ ሻምፒዮን ናት። ብዙ ወቀሳና ትችት ሊደርስባት አይችልም። እንደ ጨዋታ ግምገማ ልትወቀስ ትችላለች። ከዚህ ውድድር ተሰናበተች፣ በቃ የሜሲ የመጨረሻው ዓለም ዋንጫ ነው፣ ኔይማርና ሮናልዶን ተከትሎ እሱም ከዚህ ዓለም ዋንጫ ተሰናበተን የሚባለው ግን በጨዋታው ላይ የተፈጠሩ ሞመንቶች ሜሲን የበለጠ የዚህን ጨዋታ አሸናፊነትና ትኩረትን እንዲመልስ አድርጎታል። ያ ደግሞ ለድል አብቅቷቸዋልና የአርጀንቲናና የሜሲ ደጋፊዎች እንኳን ደስ አላችሁ እያለን አርጀንቲና ግብፅን 3-2 ባሸነፈችበት ጨዋታ ድረ ጨዋታ ነጥቦችን በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ትኩረት ያልተሰጠውን ቶትናም እና ቀጣዩ አስገራሚ ፕላኖችን እናንሳ። ጁኒየር ኤልክሩፒን ቀጣይ ኢላማ አድርጓል። ሮቤርቶ ዲዘርቢ። እስቲ ከዚህ ጀርባ ስላሉትና ስለ ቶትናም አስገራሚው ግንባታ እናንሳና ምንወያይበትን ፕሮግራም ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።